ሐዘንኩኝ ከልቤ ለሀገሬ ወጣት ሐዘንኩኝ ከልቤ ለሀገሬ ወጣት እንጀራ ሲፈልግ ሞት ለሰጡት አሳቡ ነበር እናት አባት መርዳት መቻወቅና ሊቀር በወጣበት ብሩኬን ፈልገው ሲሄዱ ከቤት ስራ ፈላጊውን አገኙ ወጣት ምንም ባልሰራበት በማያውቅበት አርፎ በተኛበት ሕይወት ነጠቁት። ሰላም ጤና ይስጥልኝ ውድ አድማጮቼ እህት ወንድሞቼ እንዴት ናቸው? እኔ በጣም ደህና ነኝ። ዛሬ በተለያዩ ቪዲዮዎች ያለኝን አስተያየት ለመስጠት ነው። በቅድሚያ አያችሁ ትላንት በደስታ ዛሬ ደግሞ ሐዘን። እንግዲህ ይሄ ነው ህይወት ማለት፣ አንዴ መሳቅ አንዴ ማልቀስ ነው። ይገርማችኋል ዛሬ የብሩክን ዱካሾ ከሚገባው በላይ ነው ያስደነገጠኝ፣ ከሚገባው በላይ በቃ እና በጣም አዝኛለሁ። ግን በጣም የደነገጥኩበት ይሄ ልጁ የሞተው ልጅ ይገባዋል ብዬ ሳይሆን እኔ በቃ ብሩክ ሳይሆን ሲቀር በቃ ብሩክ ነው ብዬ ልነግራችሁ አልችልም። ትላንት ያንን የለቀኩት ቪዲዮ አይታችሁታል፣ ሰምታችሁታል ብዙዎቻችሁ። እኔ የፈራሁት ይሄንን ነበር። በቃ ምን ያክል እነዚህ ሰዎች ለነሱ ያላቸው ዝግጁነት፣ እነዚህ ወንጀለኞች ምን ያክል ትጥቅ እንዳላቸው፣ ምን ያክል ጉልበት እንዳላቸው እየነገሩን ነው፣ እያሳዩን ነው። እና ትላንት ያንን ብዬ ዛሬ በዱካ ሾው ላይ ሌላ ሰው ቀርቦ በዛ ላይ ደግሞ ከፍተኛ ሐዘን የሚለው በቃ እንደምታነቡት እንዳያችሁትም እርግጠኛ ነኝ ብዙዎቻችሁ የደነገጣችሁበት ጉዳይ ነው። በእውነት ነው የምላችሁ፣ በጣም ያስደነግጣል። እና እንዴት ነው ምንድነው መደረግ የሚችለው? እነዚህ ጋዜጠኞቻችን ህይወታቸው አደጋ ላይ ነው። ሁላችንም እንደምንለው እነሱም እንደሚሉት። ግን ምንድነው ማድረግ የምንችለው? እነሱ ባላቸው አቅም ምንድነው ማድረግ የሚችሉት? እኔ እንደኔ አስተሳሰብ ማድረግ ይገባቸዋል ብዬ የማስበውን ነገር ልንገራችሁ። እንግዲህ ቪዲዮ ሲቀርጹ ለምስክርነት ነው ይሉናል። ያው ለፍርድ ቤት ይዘውት ይቀርባሉ። ይሄ ሲሆን ግን እያያችሁት ከሆነ ከዚህ በፊት አንድ ሰው ሲቀጡ አናየውም ነበር። አሁን ግን በፊት ለፊት እያሳዩን ነው። ይሄ ደግሞ ፍርድ ቤት እንኳን ቢቀርብ አንድ ሰው እንደዚህ ተደብድቦ አንድ ነገር ካመነ ፍርድ ቤት ላይ ተቀባይነት አይኖረውም። እና ማድረግ ያለባቸው በእርግጥ እኔ እንደዛ ሳየው በእርግጥ ደስ ይለኛል። ግን እንደ ትክክለኛ እንደ ፍርድ ቤት ትክክለኛው ሚዛን ደግሞ ስናስበው ይሄ ፊት ለፊት መደባደብ እንደዛ ማድረግ ተገቢ አይደለም። ለምን መሰላችሁ? አሁን ጌታቸውን በዛ ሁኔታ ሲደበድብ እኔ በጣም ነው ደስ ያለኝ። ሁልጊዜም ደግሞ እላለሁ ለምን አይጠፈጥፏቸውም? ለምን እንደዛ እላለሁ። ግን ተመልከቱ፣ ያ ሰውዬ ስንት ወዳጅ አፍርቷል። ስንት የሱ ቢጤ ወንበዴ አለ። ስለዚህ የሱን ለመበቀል ወዲያውኑ እርምጃ ይወስዳሉ። እኔ በምለው እናንተ ማስተያየት እንድትሰጡ ትፈልጋለሁ በዚህ ጉዳይ። ይሄንን ነገር ሲደባደቡ ባያሳዩ፣ ለነሱም ለፍርድ ቤት ማቅረብ አይችሉም። እንደዚህ አይነት ነገር ወንጀለኛን ይዞ እንደገና ወንጀል መፈጸም ማለት ነው። አንድ ሰው በእንደዚህ ሁኔታ አይደለም ማሳመን የሚችሉት። እነሱንም ደግሞ ተጠያቂነት እያደረጋቸው ለምን እያያችሁ ነው። አሁን ዘሌ የሆነ ደብተራ በመደብደቡ የክስ እንትን መጥቶበታል። ያው በፊት ለፊት የሆነ ነገር ለራሱ ወንጀል ሰርቶ እንትን አስቀምጧል ማለት ነው፣ ምስክር አስቀምጧል። እና እነዚህ ወንድሞቻችንን በተቻላቸው መጠን እነዚህ ወንጀለኞችን ሲያገኙ
ባያሳዩን በተቻላቸው መጠን ትግስት አድርገው ወይም ደግሞ ከዚህ በፊት እንደለመድነው ወስዳቸው አረጋጉ ብለው ሲመጡ እኮ እናያቸዋለን። ተረጋግተው ሲመጡ በእንደዛ ዘዴ ቢያደርጉት ደስ ይለኛል። ለምን ይሄ ነገር ለነሱም ጠቃሚ ስላልሆነ ወዲያውኑ ሌላ ሰው ወዲያውኑ እነሱን ለማጥቃት ስለሚነሳ ማለት ነው። ይሄንን ቢያደርጉ ብዬ አስባለሁ። እናንተ ደግሞ የምትሉትን በዚህ ጉዳይ አስተነጋገሩበት እፈልጋለሁ። ውድ አድማጮቼ እንደተለመደው ይሄን ግጥም ከወደዳችሁት መጨረሻ ላይ ሙሉውን ማዳመጥ ትችላላችሁ። እስቲ ለማንኛውም እስቲ ይሄን ቪዲዮ አይተን እንመለስ። ሎን ነገር እኛም ጌታቸውን የያዝነው ቀን እንዳልኩ እዛ ነበር ሁላችንም የሚያደር ነው። ጠላት ያፈራል ከሰው ይጣላል እንዳትል እንኳን ከሰው ሊጋጭ ቀርቶ ይሄ መተውን ሰው ይቅርታ ጠይቆ መሄድ ልጅ እንዲህ ሰው ቀና ብሎ ማያል ልጅ ማን ይገለዋል ብዬ ላስብ ምን ይሆናል ብዬ ላስብ በኋላ ለካ እኔ ለመግደል የመጡ ሰዎች ናቸው እሱን ቤት ሲያገኙት እሱን ገለውት እንደሄዱ ነው። እንግዲህ ማለት እኔ ለመግደል የመጡ ሰዎች ማለት ያው እንደምታውቀው ሁላችንም የህግ ከለላም እንደዚህ ፐርሰናል ጋርዶችንም ይዘን ነው እየተንቀሳቀስን ያለ ነው። ምክንያቱም ያሉት ነገሮች አስፈሪም ስለሆኑ ዛቻ ማስፈራሪያው ከዛም በላይ ደግሞ የግድያ ሙከራ ሳይቀር እየተደረሰብን ስለሆነ ይሄንን ከዚህኛም አናቆመን ብለን ስላሰብን እንግዲህ ፐርሰናል ጋርዶችም የህግ አካላትም ከለላ አድርገውልን ነው። በኋላ እኔ ብኖር ኖሮ ቤት ውስጥ እንግዲህ እንደዚህ ጋርዶችም ምኖችም ይኖራሉ ብዬ ነው ማስበውና አያችሁ እንግዲህ እንደሰማችሁት ብሩኬ ለሱ የተባለውን የሚወደውን ሰው አጥቷል። እሱን ነፍስ ለማጥፋት ብለው መተው ቤቱ ድረስ መተው የሌላ ሰው ህይወት ተቀጥፈዋል። እንግዲህ እዚህ ጋር ምንድነው የሚያሳያቸው? ብሩኬ ለሱም ላይሆን ይችላል። እሱ ከሰው ጋር መኖሩን ካወቁ የሚወዱትን ታውቃላችሁ። እንግዲህ እንደሰማነው ብዙ ጊዜ የነሱ ተቀጣሪያቸው ለነሱ አገልጋያቸው ሲያዙ ምንድነው የሚሉት? በልጄ በባሌ በሚስቴ በእህቴ በወንድሜ በቤተሰቦች አይደለ? አያችሁ እንደዛ ነው። ብሩኬ ለሱ ላይሆን ይችላል። ለሱ ለማሳየት ነው። እንደምታውቁት እንግዲህ በቅርብ ጊዜ ጌታቸው እኮ የ5 ዓመት ህጻን ልጅ ነው አግቶ ነበር። እነሱ ምንድነው ትምህርት እንዲሆነው ያንን ሰው ራሱን ደግሞ መቀጣጫ ይሆናል ብለው ስለሚያስቡ እነዚህ ወንጀለኞች ንጹሃንን ቤተሰብን እናትን አባትን እንደዛ ነው የሚያደርጉት። እና ይሄ ብሩኬ ከሰው ጋር ከሌላ ሰው ጋር እንደሚሆን አውቀውት ሊሆን ይችላል። ለምን እኛ እናውቃለን እነሱ ሁሉ ነገር ሪፖርት አላቸው። ግን የብሩኬን የሚወደውን ወይም የቅርብ ሰውን ማሳጣት ስለፈለጉ ነው ይሄ ልጅ እንደ እድል ሆኖ ነፍሱ ቀኗ ስለነበረች እዛ ጋር የተገኘው እንጂ ቀጥታ ብሩኬን ቢፈልጉት ብሩኬን በቀጥታ እንደዚህ በቀላል እንደማያገኙት ያውቃሉ። ለምን እንደመሰላችሁ ይሄን ያልኩበት ሲመጡ 2 ሰዎች ብቻ ናቸው የመጡት ከተናገሩት ከጎረቤት ከተናገረው 2 ሰዎች ደግሞ ለብሩኬ ሊመጡ አይችሉም። ለምን ብሩኬ ብቻውን እንደማይሆን ያውቃሉ። ጋርዶች እንደሚኖር ያውቃሉ። ሁሌም እንቅስቃሴያቸውን እነዚህ ጋዜጠኞች ስለሚያውቁ ማለት ነው። ግን ይሄንን ልጅ በምንድነው የምናገኘው? በምንድነው የምናሳረረው? በምንድነው የምንቀጣው? ያንን ነው የሚያሳዩት። ይሄንን እያሳዩት ነው ለብሩኬ እንጂ ለእሱም ፈልገው ቀጥታ አይመስለኝም። የራሱን ሰው ለማጥቃት ብለው ሄደው ነው እንደዛ ያደረጉት ብዬ ነው የማስበው። ያንን ነው የሚመስለኝ። ለማንኛውም እስቲ እቺን ቪዲዮ አይተን ደግሞ ተመልሰን እንምጣ። እና ከዛ በኋላ ግን በሽጉጥ ነበር ያስፈራራኝ። ምን በመሳሪያ የሚያስፈራራታል ማለት ነው? ሽጉጥ አነሳብሽ ሜሉ? አዎ እኔን ብቻ አይደለም አንቺንም ሊጎዳሽ እንደሚችል ጭምር ነው የነገረኝ ነገር ነው። እኔ ሽጉጡን ራሱ ከየት እንዳመጣው ምንም አውቀው ነገር የለም፣ ግን ሁለታችንንም ሊገለን እንደሚችል ነበር የነገረኝ። ኧረ ሂሩትንም ገላታለሁ አለሽ? አንቺ ተረጋጊና ተቀመጪ። ሂሩት ተቀመጪ። ሰው ይመስላል ቆሞ ሲሄድ እንደዚህ እገልሻለሁ። ወንድ ያደርግ ነበር። በጥይት ካለ ነገርኩ። ወንድ ነህ ግደለኝ። አንተን ምንሽ አታውቅኝም። ይኸው ለኔ ልነካኝም አትችልም። እኔ ጫፌ ላይ አደርሰው አወቅሽኝም። እሺ እገላችኋለሁ። ሰማህም? አይተናል። በቃ ሜላት ላይ የምታረሰው ነገር በሙሉ አይተናል። ተቀመጪ። ምን አባልሽ ውድ አድማጮቼ ይህን ቪዲዮ ያየሁት ትላንትና ነበረ። በጣም ነው የተናደርኩት። በጣም እኔ እነዚህ ወንድሞቻችን በጣም ስህተት እየሰሩ ነው። ምን ብዬ እንደምል አላቅም። ይቺ ልጅ መጀመሪያ ተናግራለች። ይሄ ሰውዬ ጥይት እንዳለው ተናግራለች።
እንዴት በዚህ ደረጃ አይጠነቀቁም? እንዴት ያንን ሰውዬ አንድ አይደለም 2-3 ቪዲዮ ሙሉን ብታዩት ያቆርጬ ስላቀረብኩላችሁ እንጂ እሱ ቀጥታ እያስጠነቃቸው ነው። ገፍቶ እንዴት ሲያስቀምጡት እንዴት ቸክ አያደርጉም? እሷ ይሄ ሰውዬ እንግዲህ የእህቱን ልጅ ነው እየደፈረ የነበረው። በዛ ላይ ደግሞ እያስጠነቀቃት ነው። ሽጉጥ እያሳየ እያስፈራራት ነው። እሷንም ሚስቱንም እንደሚገድል የዚህን ያክል ማስጠንቀቂያ እየሰጠቻቸው። ሌላው ደግሞ የገረመ ምን እንደሆነ ታውቃላችሁ? ሲገፉት እዚህ ቪዲዮ ላይ ከጎኑ ሽጉጥ እንዳለው እንኳን ያስታውቃል። ቪዲዮውን ብታዩት ሰውየው ሽጉጥ እንዳለው ጃኬቱ ስትረች ሲያደርገው ሽጉጥ እንዳለው ሲገፋ እጁን ግፍት ሲያደርግ ከጎን ሽጉጥ እንዳለው ያስታውቃል። እና ከኋላ የቆሙ ሰዎች እንዴት አላዩት? እና እንዴት ይሄንን ሽጉጡን አልተቀበሉትም? በጣም ያሳውቃል። እንዴት ይሄን አላገናዘቡም? እኔ ግራ ገብቶኛል። ቼክ ሳያደርጉ የእሷንም ህይወት እዳ ውስጥ አስገብተዋታል። እሷንም እገላለሁ ብሏል። ምናልባት ገሏት ሲሆንስ ነጥቋቸው ይዟቸው ሄዷል። በሱ ቤት ሁለቱንም ገሏል። እሷንም ይዟት ሄዷል። ለምን እሷንም እገልሻለሁ ብሏል። ምን እንደምትሆን የዛች ልጅ ህይወት ፈጣሪ ወቀው። ግን እነዚህ ይሄ እንዴት መሰላሽ ምን ብዬ እንደምናገር አላቅም። ቦዲጋርድ ያሉ ሰዎች ወይም ደግሞ አንድ ሰው አሁን እኮ እንኳን ወንድ ቀርቶ በኢትዮጵያ ላይ ሴቶች የቤት ሰራተኛ ሞልወያ ሳይሆን እኮ ሽጉጥ ይዛ ነው የምትንቀሳቀሰው። አሁን እያየናቸው ነው። ስለዚህ ይህንን ሰውዬ ጠርተው ሲያስገቡት እንደዚህ ሲያስቸግር ደግሞ በኋላም ደግሞ በሚያውቁት ደግሞ ማስጠንቀቂያ ለልጇ ተናግራለች፣ ሽጉጥ አለው ብላለች። ቸክ አላደረጉትም እንዴ? ከአንዴም ሁለቴም እኮ ፊት ለፊት እኮ ገልሻለሁ እያለ ሲያስቀምጥ ለምን ተመጥቶ ሰብሰብ ብለው ቸክ አያደርጉትም? እንዴት ሚስ ያደርጋሉ? ይሄንን እንትን ወንድማችን ንጉስ እና የሱ ክሩ በጣም ትልቅ ጥፋት አጥፍተዋል። በእውነት ነው የምላችሁ። እቺ ሴትየዋ ባለቤቱም ህይወቷን ቢጠፋ ትልቅ ጸጸት እንደሚሆንባቸው አልጠራጠርም። ትልቅ ጸጸት እንደሚሆንባቸው እንደው ፈጣሪ ሁሎችን የሚያትርፋቸው። ግን የሚሰሩት ስራ ጥፋት መሆኑን ፕሊዝ አሳውቋቸው። ማንንም ሰው እንኳን ወንድ ሴትም ቢሆን እነሱ ፊት ለፊት ቀርበው እንትን የሚሉትን ሰው ኢንተርቪው የሚያደርጉትን ሰው መጠየቅ ቼክ ማድረግ መቻል አለባቸው። እንዴ ፊት ለፊት እኮ ነው እገላችኋለሁ እያለ ያንን ሰው እንዴ አትነካኝም ታያለህ ይላሉ። ለምን ቼክ ሳያደርጉት በምን ተማም ነው? ከዛ ቤት እንደማይወጡ ሰውየው እርግጠኛ ነበር። የነገራቸው አታውቀኝም እኔ እያሉ እያስፈራራው እኮ ነበር። እንዴ እየዛተበት ፊት ለፊት ቁጭ ብሎ እስኪ ምን ቼክ ላድርግ ከውጭ ነው የመጣ መሳሪያ አለ ወይ ብሎ ቼክ አያደርጉም? አለው እየተባለ እንዴት ሚስ ያደርጉታል? ይሄን ነገር እንዴት ሰው ይሄንን አላውቅም። ንጉስን አይደለም ምለው የሱ ክሩ የነሱ ይሄ ተባባሪዎቹ አብረውት ያሉ ሰዎች እንዴት ይሄ ነገር አልመጣላቸውም? እያዳመጡ ነው ልጅቷ። በጣም የሚገርማችሁ ነገር ልጅቷ ስትናገር ልጁ ሲመጣ በቃ የጠበቅኩት ነገር ነው የሆነብኝ። በእውነት ነው የምላችሁ። ሰው ጥሩ ነገር መመኘት ጥሩ ነው አንዳንድ ጊዜ። ለምን ልጁ ሲመጣ ወዲያውኑ ምንድነው ያለ አታቀኝም እኔ ሲል ምን እንደመሰለኝ ታውቃላችሁ? ይሄ አንደኛው የነዚህ ከገዳዮች ምናምን ከነዚህ 666 ውስጥ ይሆን እንዴ ብዬ አሰብኩኝ። ዝም ብዬ ሳስበው ማለት ነው። የሰውነቱን ምናምን አቋሙን ስታዩ የሆነ ነገር ቦዲጋርድ የሆነ ነገር አይመስላችሁም? እንደዛ ብዬ ነው ያሰብኩት። በቃ ካለባበሱ ጋር ምናምን ሳስበው እና ስጋቻ ነበረኝ። እገላችኋለሁ ይላል። በዛ ላይ ደግሞ ልጅቷን ብላለች እና የፈራሁት ወዲያውኑ አይኔ ጋር ሲሆን ከሚገባው በላይ ደነገጥኩ። በቃ እና እህት ወንድሞች፣ አድማጮች እኔ ማለት የምፈልገው መሰላችሁ ይሄ ነገር እየተደጋገመ ነው። በሚኪ ጊዜ ምንድነው እሱ የሚኪ ጓደኛ ምንድነው ያሰበው? ጋርዶች ሰውየውን ፈትሸው ጥይቱን ያወጣል ይነጥቁታል ብለው ነበር። እሱ ግን እንደተናገረው ለጋርዶቹ ገንዘብ ከፍሎ ነው ጥይቱን ሳይፈትሹት ያስገቡት። ያን ጊዜ እንኳን ያኛው የሱ ስተት አይደለም። ደግሞ ሰውየውም ደግሞ እንደዚህም አልዛተበትም። ቁጭ ብሎ በስነ ስርዓት ነበር እያወራው የነበረው። ይሄ ግን እየዛተ ነው። ንጉስ እንዴት እንዳልታየው አላቅም። ግብረ አባሮቹ እንዴት እንዳልታያቸው አላቅም። ይሄ ግን በጣም ይታወቅ ነበር። ዝሮ እኔ አላብዛባችሁ። አሁን እህት ወንድሞች እንግዲህ ሁላችንም እንጽፋለን አይደል? አስተያየት እባካችሁ ከማንም ሴት ሆነ ወንድ ሆነ። አሁን እኮ ኢትዮጵያ ላይ የሚገርም ነው። ኢትዮጵያ ላይ
ከወንዱ ይልቅ ሴቱ ነው በጣም ወንጀለኛ እየሆነ ያሉ። መሪዎች ሴቶች ናቸው፣ ወንዶች ከታች ነው። ተቃራኒ አይደል? አይገርምም? እና ሴትም ቢሆን ማንኛውም ሰው ፊት ለፊታቸው ሲመጣ መጀመሪያ ቼክ ማድረግ አለባቸው። እንኳን ለሚቀርቡት ቻሌንጅ የሚያረጋቸው እነዛ ወንጀለኞች ቀርቶ ወንጀል ሪፖርት ልናቀርብ ብለው የሚመጡት ሰዎችን እንኳን መጀመሪያ ቼክ ማድረግ መቻል አለባቸው። ለምን እንደሆኑ ታውቃላችሁ? ይሄን ያልኩት ከዚህ በፊት የሆነ ጋዜጠኛ ሪፖርት ላደርግ ነው ብሎ ቸግሮኛል ብሎ ጠርቶ ቤቱ ሲገባ ሽጉጥ መዞበታል። አንድን ጋዜጠኛ ሊደባደበው እንትን ብሏል። ስለዚህ ያም ነገር ሊሆን ስለሚችል እባካችሁ ለሪፖርት ልናደርግ ብለው ቢመጡትንም እንኳን ይፈተሹ እንኳን ወንጀለኞች። ይህን እንድትሉ ብያ ለጋዜጠኞች ወንድሞቻችን ይህንን እንድትተውላቸው እንዳስተያየት በማለት ነው። በተረፈ ወንድሞች ስላዳመጣችሁኝ ከልብ አድርጌ አመሰግናለሁ። እንደተለመደው እንግዲህ ጨርሱት ግጥሙት። በዚህ ይሰናበታለሁ። ባይ አዘንኩኝ ከልቤ ለሀገሬ ወጣት አዘንኩኝ ከልቤ ለሀገሬ ወጣት እንጀራ ሲፈልግ ሞት ለሰጡት አሳቡ ነበር እናት አባት መርዳት መቻወቅና ሊቀር በወጣበት ብሩኬን ፈልገው ሲሄዱ ከቤት ስራ ፈላጊውን አገኙ ወጣት ምንም ባልሰራበት በማያውቅበት አርፎ በተኛበት ሕይወት ነጠቁት። ጌታቸው እስር ቤት ሌላ ቅጣት ቅጡት። ጌታቸው እስር ቤት ሌላ ቅጣት ቅጡት። አሳስቶናል አገር ሙሉ ወጣት እንዳታሳንሱት የምትሰጡት ቅጣት። እስር ቤት ከገባ ቀላል ነው ለመውጣት ገደለ አስገደለ ሰማን ነው ይበቃል። በእጃችን ውስጥ ሆና ብዙ ይፈካል። ከጀርባው ማን አለ ምን ይተማመናል? ግርፍና መከራው እኛ በዝቶብናል። እኔ ጥያቄ መንግስት ያይልናል። እኔ ጥያቄ መንግስት ያይልናል። ብሩኬን ፈልገው አገኙ ሌላ ሰው ብሩኬን ፈልገው ሰው ብሩኬን ፈልገው አጠፉ የሰው ሰው ብድሩን ፈጣሪ እሱ ይመልሰው ብድሩን ፈጣሪ እሱ ይመልሰው። ብሩኬን ፈልገው ሲሄዱ ከቤት ስራ ፈላጊውን አገኙ ወጣት ምንም ባልሰራበት በማያውቅበት አርፎ በተኛበት ሕይወት ነጠቁት። ወንጀለኛው በሱ አገር ሰላም ላይሆን ግፋቸው በዝቶብን ያየን ቀን በቀን ሰይጣን አማኞች ምለዋል አይተውም። በጣም ፈርቻለሁ ቀጣይ ማን ይሆን? አዘንኩኝ ከልቤ ለሀገሬ ወጣት እንጀራ ሲፈልግ ሞት ለሰጡት አሳቡ ነበር መርዳትን አጠቋት። ወንጀለኛው በሱ አገር ሰላም ላይሆን ግፋቸው በዝቶብን ያየን ቀን በቀን ሰይጣን አማኞች ምለዋል አይተውም። በጣም ፈርቻለሁ ቀጣይ ማን ይሆን? በጣም ፈርቻለሁ
ቀጣይ ማን ይሆን? ፈጣሪ ጠብቃቸው ጀግኖች ወንድሞችን፣ ፈጣሪ ጠብቃቸው ጀግኖች ወንድሞችን።